ሰሞኑን ከሰሜን ሸዋ አካባቢ የተሰማው ክስተትና የተሰማው መረጃ በጣም አስደንጋጭና አነጋጋሪ ሆኗል። በልዩ ልዩ ማህበራዊ ሚዲያዎች ላይ በጣም በርካታ ሰዎች የተቀባበሉት ነው የሚገኘው። ወጣቱ እጅግ በአማረ ድግስ በጣም በርካታ ወዳጆቹ፣ ጓደኞቹና ቤተሰቦቹ በተገኙበት ታላቅ የሰርግ ስነ ስርዓቱን ካከናወነ በኋላ ልክ በማግስቱ በድንገት ህይወቱ አልፎ እንደተገኘ ነው የተሰማው ማለት ነው። ጉዳዩን አካባቢው ላይ ሆነው የተመለከቱ የአይን እማኞች ደንግጠናል፣ በጣም አዝነናል እያሉ ሐሳባቸውን እየገለጹ ነው የሚገኘው። ከምንም በላይ ደግሞ የህይወቴ አጋር ትሆነኛለች ብሎ ከሌሎች ሁሉ ሴቶች መርጦ የራሱ ያደረጋት ሙሽራ በጣም ከባድ የስነ ልቦና ጫና ውስጥ እንዳለች ነው የሰማነው። የቤተሰቦቹ ነገር አይን ነገር አይወራ እያሉ ነው ከስፍራው የተናገሩ ሰዎች። ምንድነው የተፈጠረው? ይህ ወጣት ምን አጋጠመው? ከሰርጉ ማግስት ምን አይነት ነገር ቢፈጠር ነው ህይወቱ ያለፈው የሚለውን እናነሳና እንነጋገርበታለን። ከዚህ ባለፈ ከሱ ጋር ያማረ የሰርግ ስነ ስርዓቷን ያደረገችው ሙሽሪት አሁን በምን አይነት ሁኔታ ላይ ነው የምትገኘው? ቤተሰቦቹስ ቢሆኑ እንዴት ሆኑ? ከአካባቢው የወጡ መረጃዎችን እማኝ አድርገን እናወራበታለን ማለት ነው። በሌላ በኩል ደግሞ ሰሞኑን እቺ ወጣት በማህበራዊ ሚዲያ ላይ በጣም አነጋጋሪ ሆና እንደነበር ታስታውሳላችሁ። በአንድ ግለሰብ አማካኝነት ህይወቷ እንደተቀጠፈ ሲነገር ቆይቶ ነበር። ታዲያ እቺ ልጅ ህይወቷ እንዲያልፍ ያደረጉ ግለሰቦች ማንነታቸው ቢታወቅም የገቡበት ስላልታወቀ በፖሊስ እየተፈለጉ ነበር። በመጨረሻ ምን ተከሰተ? የነዚህ ሰዎች ጉዳይ ምን ላይ ደረሰ የሚለውን እንመለከታለን በዚህ መሰናዷችን ላይ። እንደምን አላችሁልን የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች፣ በተለያየ የዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምታዩን፣ ስለምትሰሙን፣ ስለምትከታተሉን በጣም እናመሰግናለን። የዛሬዎቹን እነዚህን አነጋጋሪ ክስተቶች በቅደም ተከተል ልናጋራችሁ ነው የተገናኘነው። ከመሰናዷችን እንግዲህ ቁም ነገሮችን እንድታገኙ፣ ትምህርት እንድትጨብጡ እንዲሁም እንድትማሩበት በማሰብ ነውና ወደ እናንተ የምናደርሰው። እስከ መጨረሻው ድረስ እየተከታተላችሁ እንግዲህ ስለ ጉዳዩ እንድትሰሙ በአክብሮት እንጠይቃችኋለን። እንግዲህ እንደተለመደው ጌታቸው በላይ ደግሞ መሰናዶውን አዘጋጅቼ ወደ እናንተ አቀርባለሁ። ድንገት ግን ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ደግሞ ሰብስክራይብ እንድታደርጉን እንጠይቃችኋለን። ሌሎቻችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ከዚያ ባለፈ ሐሳብ አስተያየት ካላችሁ ደግሞ በኮሜንት ላይ ማስቀመጥ ትችላላችሁ። ወደ ጉዳያችን እንግባ። ከሰርጉ ማግስት ህይወቱ ተቀጥፎ የተገኘው ሙሽራ ጉዳይ እንዳልኳችሁ በመግቢያ ላይ በጣም አነጋጋሪ ሆኗል። ልዩ ልዩ ማህበራዊ ሚዲያዎች እንደ ጉድ እየተቀባበሉት ነው የሚገኘው። እነዚህ ሙሽሮች ኑሯቸውን ያደረጉትና የሰርግ ስነ ስርዓታቸውን የፈጸሙት ከአዲስ አበባ ከተማ በ130 ኪሎ ሜትር ርቀት ላይ በሚገኘው እንሳሮ እየተባለ በሚጠራው አካባቢ እንደሆነ ነው የጉርሻ ገጽ መረጃ የሚያመላክተን። እንደምታውቁት እንሳሮ እየተባለ የሚጠራው አካባቢ በጣም ታሪካዊና ሃይማኖታዊ የሆኑ ክስተቶች፣ ክንውኖች የሚደረጉበት፣ ስለ አካባቢው በጣም በርካታ ነጥቦችንና ሐሳቦችን ያወቅንበት የሰማንበት፣ በልዩ ልዩ መንገዶች ስለ እንሳሮ መልካም ነገሮች የሚወሩበት ቦታ እንደሆነ እናውቃለን። በጣም የተወደደ አካባቢ ነው። የተከበረ ህዝብ የሚኖርበትም ቦታ እንደሆነም የሚታወቅ ነው ማለት ነው። ታዲያ በዚህ አካባቢ ላይ ለሚ ናሽናል ሲሚንቶ የሚመረትበት አካባቢ ላይ ኑሯቸውን ያደረጉ ወጣቶች ነበሩ። ከዚህ ቀደም እንግዲህ እነዚህ ወጣቶች ወደ ትዳሩ ዓለም ለመግባትና አብረው ተሳስረው ለመኖር በጣም ከፍተኛ ምኞት ስለነበራቸው እንግዲህ ለየብቻ የነበራቸውን የህይወት ትግል አቁመው ወደ አንድ መስመር እንምጣ ብለው ስምምነት ላይ ይደርሳሉ። ከዚያም ወንዱ ሙሽራ ለሴቷ ሙሽራ ቤተሰቦች ሽማግሌ እንዲላክ ያደርጋል። በቤተሰቦቹ አማካኝነት እንግዲህ የሴቷን ቤተሰቦች ይሁንታ ሰጥተው ልጃችንን ለልጃችሁ ሰጥተናል እነሆ ብለው ያስረክባሉ ማለት ነው። ከዚያ በኋላ የሰርጉ ሽርጉድ ይጀምራል። በጣም በሚያስደስት ሁኔታ የወንዱም ሆነ የሴቷ ሙሽሮች ቤተሰቦች እንዲሁም ጓደኞቻቸውና ሚዜዎቻቸው ረዘም ያለ ጊዜ ወስደው የሰርጉን ትልቅ ዝግጅት ሲያደርጉ ቆይተዋል ማለት ነው። እንግዲህ ሰርግ ሲደርስ አይደለም ለሙሽሮች አይደለም ለቤተሰቦቻቸው ይቀርና ራቅ ላሉት ለሚያውቋቸው ጓደኞቻቸውና ዘመዶቻቸውም ጭምር በጣም ትልቅ ደስታ የሚፈጥር ነገር ነው አይደለ? እነዚህ ሙሽሮች የሰርጋቸውን ዕለት በዚያ ልክ ነበር ሲጠባበቁ የነበረው፣ በዚያ ልክ ነበር ሲጓጉ የነበረው። በጣም ደስተኞች እንደነበሩ ከስፍራው የወጡ መረጃዎች ይጠቁማሉ ማለት ነው። ታዲያ ያላችሁ ሰርጉ እየተቃረበ ሲመጣና ድግሱ እየተጧጧፈ በመጣ ጊዜ ለማስታወሻ የሆነን ዘንድ ፎቶ እንነሳ ብለው በዘመናዊም በባህላዊ መንገድም
ፎቶአቸውን ሲነሱ ቆዩ። አንዴ በቬሎና በሱፍ፣ አንዴ ደግሞ በሐበሻ ቀሚስ ወይም በባህላዊ አልባሳት ከነካባው አምሮባቸው እጅግ ደስ በሚያሰኝ መንገድ የማስታወሻ ፎቶአቸውን ሲነሱ ከረሙ ማለት ነው። በመጨረሻም ሰርጉ ደረሰ። ሐሙስ ዕለት ነበር ያለፈው ሐሙስ የሰርጋቸው ስነ ስርዓት። በጣም በርካታ ዘመዶቻቸው ናቸው ከየስፍራው ተሰባስበው ሰርጉን ሲያከናውኑ የነበረው፣ ከወንዱም ከሴቷም ሰርግ ቤት ማለት ነው። እንዲያ ሲበላ ሲጠጣ ሲጨፈር ከቆየ በኋላ አባቶችም እናቶችም ትዳራችሁ ያማረ ይሁንላችሁ፣ ልጆችን ወልዳችሁ ሳሙ እያሉ ምርቃታቸውን ሲያሽጎደጉዱ ከቆዩ በኋላ ሰርጉ ተጠናቆ ሁሉም ወደ የቤቱ ተሸኝቶ በማግስቱ አርብ ያልተጠበቀ ክስተት ተፈጠረ። ሙሽራው በድንገት ከዚህ ዓለም በሞት ተለየ ማለት ነው። እንግዲህ አስቡት፣ በጣም ከባድ ነገር ነው። ያውም በሰርግ ማግስት፣ ያውም ይሄንን የመሰለ ወጣት በእንደዚህ አይነት ባልታሰበና ባልታወቀ መንገድ ህይወቱ አልፎ መገኘቱ በጣም አስፈሪም አስደንጋጭም ጭምር ነው። ከምንም በላይ ደግሞ ለቤተሰቦቹ በጣም ከፍተኛ ሐዘን የሚፈጥር ነው። ከምንም በላይ ደግሞ ለአጋሩ ለሙሽሪት ለባለቤቱ እንዲህ አግብታው አንድ ላይ መሆን ጀመርን ብላ የደስታዋን ጊዜ በእንዲህ አይነት መንገድ ከመጀመሯ እንዲህ ያለው ክስተት መከሰቱ በጣም አስደንጋጭ ነው። እንግዲህ የሞቱ ምክንያት ምንድነው ብላችሁ መጠየቃችሁ የማይቀር ነው። እውነት ለመናገር የወጣቱ ሞት ምክንያት ይሄ ነው ተብሎ ከስፍራው በትክክል ተጣርቶ እንዲሁም በህግም ጭምር ተጣርቶ የወጣ ነገር እስካሁን እንደሌለ ነው የተሰማው። ነገር ግን በእንደዚህ አይነት ድንገተኛ የሆነ ሞት በጣም በርካታ ወጣቶች እየሞቱ እንደሆነ ነው እየተነገረ የሚገኘው። በጣም በአስደንጋጭ ሁኔታ ባለፉት 2 ዓመታት ብቻ ማአት የሚባሉ ቁጥራቸው ብዙ የሆኑ ወጣቶች በተለይ ከ14 ዓመት እስከ 27 ዓመት የሚሆኑ ወጣቶች እንዲህ በድንገት ህይወታቸው እያለፈ ነው የሚገኘው ማለት ነው። ትናንት ታይተው በማግስቱ የሉም። ጧት ቆመው እየተራመዱ በሰላም እየሄዱ ቆይተው ደግሞ ሞተው እየተገኙ መሆኑ በአካባቢው ከፍተኛ ስጋት ተፈጥሯል ነው የተባለው። እንዲያውም በጉርሻ ገጽ ያገኘሁት መረጃ እንደሚያመላክተው ከሆነ ቀጣይ ተረኛው ማን ይሆን እያሉ እስከ መጠባበቅ ድረስ ደርሰዋል ነው የተባለው የአካባቢው ሰዎችና እንግዲህ የህግ አካላት የሚፈቱት ነገር ከሆነ የህግ አካላት ጉዳዩን ገብተውበት ለመፍታት ቢሞክሩ፣ አሊያም ደግሞ ሌላ ባህላዊ የሆነ ችግርም ካለ በዛ መንገድ የሚፈታም ከሆነ ማህበረሰቡ ተወያይቶ የችግሩን ስፋት አጥንቶ መፍትሄውን ማበጀት ቢችል ለማለት እንወዳለንና እንዲህ ደግሞ ወጣቶች በድንገት እየሞቱ ማየት በጣም አስፈሪ ነገር ስለሆነ ፈጣሪ ለሁሉም ማህበረሰብ በዚህ አካባቢ ለሚኖሩ ሁሉ መጽናናትን ይስጥልን ለማለት እንፈልጋለን። በነገራችን ላይ ከሰሞኑ አንዲት ሙሽራም ህይወቷ ማለፉን ቀደም ብዬ ነግራችሁ ነበር። የሚገርማችሁ በኮምቦልቻ ከተማ ነው ክስተቱ የተከሰተው። ወጣቷ ቅድስት ተብላ ትጠራለች። ረጅም ዓመት በፍቅረኝነት ወይም በጮኝነት አብሯት የነበረ አንድ ወጣት ነበረ። በጣም ብዙ ጊዜ ደስ የሚያሰኝ የፍቅር ጊዜያትን ያሳለፉ ወጣቶች ናቸው። ብዙ ሰዎችም ያውቋቸዋል። በአካባቢው ላይ በጣም የታወቀ የፍቅር ግንኙነት ነው የነበራቸው ማለት ነው። እንግዲህ ከአመታት በኋላ ታዲያ እንጋባ የሚለው ሐሳባቸው በመጽናቱ ወደ ትዳር ለመሄድ ሽር ጉድ ሲባል ከርሞ ድግሱ ሲደገስ ከርሞ በመጨረሻ ያልታሰበ ነገር ተፈጠረ። እንግዲህ ሰርጋቸው የተቆረጠው ለዳግማይ ትንሳኤ ነበር፣ ባለፈው እሁድ ማለት ነው። ከዚያ ቀደም ብሎ ደግሞ የትንሳኤ በዓልን አክብረው በማግስቱ አጋጣሚ ሙሽሪት ከሎጊያ ከተማ ተነስታ ወደ ኮምቦልቻ ከተማ በመግባት ላይ ወይም በመመለስ ላይ ነበረች። እንግዲህ ለሆነ ጉዳይ ከከተማ ወጣ ብላ እየተመለሰች ማለት ነው። ኮምቦልቻ ልትገባ ጥቂት መንገድ ሲቀራት በጣም አስደንጋጭ የሆነ አደጋ ይገጥማታል። የመኪና አደጋ ነው። በአካባቢው የነበሩ ወጣቶችና ሰዎች ወጣቷን ለማትረፍ ከፍተኛ የሆነ ርብርብ ሲያደርጉ ነው የቆዩት። በመጨረሻ ግን እጅግ በሚዘገንን እጅግ በሚያሳዝን ሁኔታ ወደ ሆስፒታል እንኳን ሳትደርስ እዛው ቦታ ላይ ህይወቷ አለፈ ማለት ነው። እንግዲህ ለሙሽራው መርዶ ምን ያህል ከባድ እንደሆነ አስቡት። ሊያገባት ጥቂት ቀናት ብቻ የቀረችውን እችን የመሰለች ወጣት በእንደዚህ አይነት መንገድ ማጣት በጣም ከባድ ነው። ለቤተሰቦቿ ልጃችንን እንድራለን ልጃችንን እናስደስታለን ብለው እነሱም ደስታ ለማግኘት ብለው እንደዛ ሽር ጉድ ሲሉ ድግሱን ሲደግሱ ቆይተው የደገሱትን ድግስ ለሐዘን ማውጫ ሲያደርጉት አስቡት። በጣም ከባድ ነገር ነው። እንግዲህ ቀደም የነገርኳችሁ ወንዱ ሙሽራ ሰሜን ሸዋ የሞተው ማለት ነው። በደቡብ ወሎም የሞተችው ወጣት የሁለቱም አሟሟት የተለያየ ነገር ቢኖረውም ግን የራሱ የሆነ ጥናት የሚያስፈልገው የራሱ የሆነ ጥንቃቄና መፍትሄ የሚፈልግ ነው። ብዙ ኢትዮጵያውያን ላይ በተደጋጋሚ እያጋጠመ የሚገኘው የመኪና አደጋ
መፍትሄው ምንድነው የሚለውን በሰፊው እንደ ሀገር ልንወያይበት የሚገባ ጉዳይ ነው። ወደ ተግባርም ልንገባበት የሚገባ ነገር ነው። ምክንያቱም በእንደዚህ አይነት መንገድ ብዙ ሰዎችን እያጣ ነው። ብዙ ሰዎች ህይወታቸው ተመሰቃቅሏል። ቤተሰብ የሚመሩ ሀገር የሚያስተዳድሩ በጣም ብዙ ኃላፊነት ያለባቸው ሰዎች በመኪና አደጋ ህይወታቸው ያልፋል። ደግሞ ሰሜን ሸዋ የተፈጠረው ይሄኛው ሙሽራ ጉዳይ ደግሞ ሌላ ጥናት ሌላ መፍትሄ የሚፈልግ ነውና ትልቅ መመካከርን የሚጠይቁ ጉዳዮች ናቸው ለማለት ነው የምንፈልገው። አስከትለን ደግሞ ከሰሞኑ በጣም አነጋጋሪ ሆና የነበረችው የዚችን ወጣት ጉዳይና ህይወቷን እንዲያልፉ ያደረጉ ሰዎች ሲፈለጉ እንደነበረ ቀደም ብዬም ነግሬያችሁ ነበርና መጨረሻው ምን ሆነ? እቺ ልጅ በመግደል ወንጀል የተጠረጠሩ ሰዎች በፖሊስ ሲፈለጉ ቆይተው በመጨረሻ ምን ተፈጠረ የሚለውን አስከትለን እንመልከት። በባህር ዳር ከተማ በአንዲት ታዳጊ ወጣት ላይ የተፈጸመው ዘግናኝ ወንጀል ተከትሎ በወንጀሉ ተጠርጣሪ የሆኑ ግለሰቦች በመቀሌ ከተማ በቁጥጥር ስር መዋላቸው ታወቀ ሲል ያገኘነው መረጃ ይጠቁመናል። ተጠርጣሪዎቹ የክልሉ ፖሊስ አባልን ጨምሮ ከድርጊቱ በኋላ ተሰውረው የነበረ ቢሆንም የአማራ ክልል ፖሊስ ኮሚሽን ባስተላለፈው የመያዣ ትዕዛዝና የትብብር ጥያቄ መሰረት በቁጥጥር ስር ሊውሉ ችለዋል ይለናል የተገኘው መረጃ። የትግራይ ፖሊስ ኮሚሽን ክትትል አባላትም ጥያቄው እንደደረሳቸው በከፍተኛ ቅልጥፍናና ሙያዊ ብቃት ባከናወኑ ስራም ተጠርጣሪዎቹ በቁጥጥር ስር ውለዋል ነው የሚለው ይኸው መረጃም። ይህም ተግባር ወንጀል ሰርቶ መደበቅ እንደማይቻል በመጨረሻም ምንም ጊዜ ያህል ቢወስድ እንኳን በህግ ተይዞ ግን ለፍርድ መቅረብ እንደሚኖር የታየበትናም የታወቀበት ነው ይለናል። እንግዲህ የዚች ልጅ ጉዳይ ሰሞኑን በጣም አነጋጋሪ ነበር። ብዙ ሰዎች ናቸው ሲቀባበሉት የነበረው። ፍትህ እንጠይቃለን እያሉ ብዙ ሰዎች ሲጠይቁ ነበረ። በመጨረሻ በእንደዚህ አይነት መንገድ በፖሊስ ቁጥጥር ስር ውለዋል ማለት ነው። እነዚህ ሰዎች እንግዲህ ቀጣይ ፍርድ ቤት ላይ ቀርበው ውሳኔ ይወሰንባቸዋል ተብሎ ነው የሚጠበቀው። የጉዳዩን መጨረሻ ደግሞ እኛም እየተከታተልን የምንነግራችሁ ይሆናል ማለት ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን የምትሰሙን ውድና የተከበራችሁ ተመልካቾቻችን ቻናላችን ጎራ ስቱዲዮ እንደምታውቁት ወቅታዊና ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም በዚህ ሰዓት አነጋጋሪ የሆኑ ታሪኮችን እንዲህ አንስተን በተወሰነ መንገድ አጋራናችሁ። ከዝግጅታችን እንግዲህ ቁም ነገር ታገኛላችሁ ብለን እናስባለን። በሚቀጥለውም በሌሎች እንዲህ አይነት አነጋጋሪ ጉዳዮች እንደገና እንገናኛለን። ድንገት ግን ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ እንዲቆይ ታደርጋለሁ። እስክንገናኝ በድጋሚ ሰላም ቆዩልን።